ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ለቴዲ አፍሮ ዳስጣል ለተሰኘው ሙዚቃ መልስ ሰጡ። ኢትዮጵያ እንድትሞት ሳይሆን ቀና እንድትል ነው ያደረግናት የሚል ንግግር አድርገዋል። በሌላ በኩል የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው ለዶቼ ቬለ ያረጋገጡ። በቀዳሚነት ወደ እናንተ ይደርሳል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የፋኖ ኃይሎች ላይ ቀጣይ ጠንካራ እርምጃ ለመውሰድ እየተዘጋጁ እንደሆነ ተናገሩ። በክልሉ በተለያዩ ቦታዎች የፋኖ ኃይሎች ጥቃት መፈጸማቸውን ቀጥለዋል። ይህንንም ታደምጡታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ቤተሰቦቻቸውን የተመለከተ አስገራሚ መረጃ ኒውዮርክ ታይምስ ይዞ ወጣ። መረጃው ከተረጋገጠ ፕሬዝዳንቱን ትልቅ አደጋ ውስጥ ይከታቸዋል ተብሏል። በዝርዝር እናስደምጣችኋለን። የማለዳ ግሎባል ቤተሰቦች መረጃዎቹን በዝርዝር ወደ እናንተ እናደርሳለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫንና ቪዲዮን ላይክ ማድረግ አትዘንጉ። ሰናይ ቆይታ። የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው ለዶቼ ቬለ ያረጋገጡ። የጀርመን ድምፅ ይዞ በወጣው መረጃ የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው አረጋግጠውልኛል ብሏል። ከትናንት በስቲያ ማምሻውን የወጡ በማህበራዊ ሚዲያ የተሰራጩ መረጃዎች መሳሪያ የታጠቁ በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ቁሳዊ እንዲሁም አእምሯዊ ንብረቶቹ የተቀመጡበት ንብረቶቹን መዝረፋቸውን የሚገልጽ ነበር። የጀርመን ድምፅ አነጋገርኳቸው ያላቸው የአርቲስቱ የቅርብ ሰውና የመረጃ ምንጩ ከትናንት በስቲያ ምሽት 3 ሰዓት ገደማ የመንግስት አካላት ዘረፋውን መፈጸማቸውን አረጋግጠዋል። ምንጩ አክለውም ጠባቂዎችን በመደብደብ ስቱዲዮ ተሰብሮ ለሙዚቃ ስራ የሚጠቀምባቸው ንብረቶቹ መዘረፋቸውንም አመላክተዋል። አርቲስት ቴዎድሮስ ካሳሁን በርካታ ዘፈኖች እንዳሉት የገለጹት የመረጃ ምንጩ አብዛኞቹ እስካሁን አልወጡም፣ እነሱም ጭምር ተዘርፈዋል ብለዋል። የማለዳ ግሎባል ያገኘችው መረጃ እንደሚያመላክተው በቀጣይ መንግስት እርምጃዎችን ለመውሰድ እያሰበ መሆኑን ነው። አንድ የመረጃ ምንጫችን መንግስት በአርቲስቱ ጉዳይ እያራመደ ያለውን አቋም ሲገልጹ መንግስት በአርቲስቱ መኖሪያ ቤት በኩለ ሌሊት ያመራው ምናልባትም አርቲስቱን ወጥመድ ውስጥ ለማስገባት ነበር፣ ነገር ግን በአርቲስቱ የተሰላ ውሳኔ እቅዱ ከሽፏል ብለዋል። ወጥመዱን ሲገልጹ ፌዴራል ፖሊስ አባላት ወደ ቤቱ ያመሩት ምናልባትም ከዚህ ቀደም ፖለቲከኛው አቶ ጀዋር መሐመድ ላይ እንደተፈጸመው ከበባ ወታደሮችን በመላክ አርቲስቱ ለደጋፊዎቹ የተከበብ ያለው መልእክት በማህበራዊ ሚዲያ እንዲያስተላልፍና ይህንንም ተመርኩዞ አርቲስቱን በቁጥጥር ስር አውሎ ሽብር ለመፍጠር የሚል ክስ ለመክሰስ እንዲሁም ደጋፊዎቹ ላይ ወታደራዊ እርምጃ ለመውሰድ ታቅዶ ነበር። ነገር ግን ይህ ሳይሆን ቀርቷል ብለዋል። አሁንም ተደጋጋሚ ሙከራዎች እየተደረጉ ነው ሲሉ ገልጸዋል። ይህ የአርቲስቱ ዳስጣል የተሰኘ ሙዚቃ ያመመው የሚመስለው መንግስት በተለያዩ ባለስልጣናቱ በተገኙባቸው መድረኮች ላይ ሁሉ መልስ መስጠትን ተያይዞታል። ባሳለፍነው ሳምንት በአርሲ ተያ አካባቢ የንፋስ ኃይል ማመንጫ ለማስመረቅ የተገኙት ጠቅላይ ሚኒስትሩ አንዴ ጉቶ እንነቅላችኋለን፣ አንዴ ደግሞ እኛ ንስር ነን እናንተ ቁራዎች ናችሁ ሲሉ ተደምጠው ነበር። አሁን ደግሞ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ኢትዮጵያ እንድትሞት ሳይሆን ቀና እንድትል ነው ያደረግናት የሚል ንግግር አድርገዋል። በአማራ ክልል በፋኖና በመንግስት ኃይሎች መካከል የሚደረገው ውጊያ ተባብሶ ቀጥሏል። ትናንት ሚያዝያ 16 2018 ዓ.ም በሰሜን ወሎ ላስታ በግዳን ወረዳ ወይራ በር አካባቢ የመንግስት ኃይሎች የሙጃ ማርያም ለፕሮፓጋንዳ ፍጆታ የሚጠቀምበትን የምርጫ ካርድ ለማከፋፈልና የፋኖ ኃይሎችን ለማፈን ወይራ በር አካባቢ በሚገኙ 06 እና 07 ቀበሌዎች የተንቀሳቀሰው የመከላከያ ሰራዊት 45ኛ ክፍለ ጦር የፋኖ ኃይሎች ጥቃት ከፍተውበታል ተብሏል። በዚያው ውጊያ ከ10 በላይ መንግስት ወታደሮች ሲገደሉ ከ15 በላይ የሚሆኑት ደግሞ በከባድ ሁኔታ ቆስለዋል ተብሏል። በተጨማሪም በጎንደር ቀጠና ከዛሪማ በስኒት ሲንቀሳቀስ በነበረ የመንግስት ሰራዊት ላይ በአካባቢው የሚንቀሳቀሱ የፋኖ ኃይሎች በፈጸሙት ጥቃት በርካታ የክልሉ የጸጥታ ኃይል መገደላቸው ተገልጿል። የመንግስት የጸጥታ ኃይሎች ሚያዝያ 15 2018 ዓ.ም በድጋሜ ከደባርቅና ዛሪማ ተጨማሪ ኃይል በማንቀሳቀስ ወደ ዛሪማ ዙሪያ አንበራና መናፈሻ ጥቃት የተፈጸመበትን ሰራዊት ለማገዝ ጥረት ቢያደርጉም ነገር ግን ይህ ሳይሳካ ቀርቷል። በሌላ በኩል የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የፋኖ ታጣቂዎች ላይ በቀጣይ ጠንካራ እርምጃ እንደሚወስዱ ተናገሩ። ርዕሰ መስተዳደሩ ይህንን ማስጠንቀቂያ የሰጡት የክልሉ ከፍተኛ የሥራ ኃላፊዎች የፓርቲና የመንግስት ስራዎች የ9 ወራት እቅድ አፈጻጸምን እየገመገሙ ባሉበት ወቅት ነው። በዚህ የግምገማ መድረክ ላይ አቶ አረጋ ከበደ ታጣቂዎችን በተመለከተ ጠንካራ ማስጠንቀቂያ አስተላልፈዋል። ከባለፉት ጊዜያት በተለየ መልኩ ሰላምን ለማስከበር ክልሉ እየሰራ ነው ያሉት ርዕሰ መስተዳደሩ በቀጣይ ጠንካራ ህግን የማስከበር ስራ ይከናወናል በማለት አስተዳደራቸው በቀጣይ የፋኖ ታጣቂዎች ላይ ከፍተኛ ጥቃት እንደሚከፍት ተናግረዋል።
አሜሪካ ኢራን ላይ ጦርነት ልትከፍት ስትሰናዳ ቀዳሚዋ ተቃዋሚ ስፔንን ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባልነት ልታባረር ማሰቧ ተገለጸ። ነገር ግን የቃል ኪዳን ጥምረቱ አባል ሀገራት ከወታደራዊ ጥምረቱ እንዲባረሩ የሚያደርግ ምንም አይነት ህጋዊ መሰረት እንደሌለ ገልጸዋል። ዋይት ሀውስ ባለፈው ሳምንት ይህንን ጦርነት የደገፉና የተቃወሙ በሚል የአጋርና የመጥፎ ሀገራት ዝርዝር ማዘጋጀቱ ተዘግቦ ነበር። ስፔን፣ ፈረንሳይ፣ እንግሊዝ ደግሞ ጦርነቱ ላይ ድጋፋቸውን ከነፈጉ ሀገራት ግንባር ቀደም ናቸው። ትራምፕም የተቃወሙትን ሀገራት የበቀል ቅጣት ለመስጠት እያሰቡ ነበር። አሁን በተሰማ መረጃ አሜሪካ ዩናይትድ ኪንግደም በደቡብ አትላንቲክ ውስጥ ከሚገኙት የፎክላንድ ደሴቶች ላይ ባላት ይገባኛል ጥያቄ ያላትን አቋም ዳግም ለመፈተሽና እንደገና ልታስብበት እንደሆነ መረጃዎች ወጥተዋል። እነዚህ ደሴቶች የቀድሞ የእንግሊዝ ቀኝ ግዛት አርጀንቲና የሚገኙ ሲሆን አርጀንቲናም የይገባኛል ጥያቄ በደሴቶቹ ላይ አላት። በሌላ በኩል ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ቤተሰቦቻቸውን የተመለከተ አስገራሚ መረጃ ተሰምቷል። የመካከለኛው ምስራቅ ጦርነት በተጀመረበት ወቅት የኢራን ጠቅላይ መሪ አያቶላ አሊ ሐሜኒ ይሞታሉ በሚል ውርርድ ቁማር ተጫውተው ያሸነፉ ቁማርተኞች እንደነበሩ ሲዘገብ ቆይቷል። በተጨማሪም የቬንዙዌላው ፕሬዝዳንት የነበሩት ኒኮላስ ማዱሮ የመታሰር ሂደት የአሜሪካ ትልልቅ አቋማሪ ድርጅቶች ውርርድ ሲያደርጉበት እንደነበረ ዓለም አቀፍ ሚዲያዎች ሲዘግቡት ነበር። ከቅርብ ጊዜ ወዲህ በዓለም አቀፍ ጉዳዮች ጭምር ውርርድ እየተለመደ መጥቷል። አሁን የተሰማው መረጃ ደግሞ በዚህ ከፍተኛ ገንዘብ በሚያስገኝ ውርርድ ቢዝነስ ውስጥ ዶናልድ ትራምፕ እና ቤተሰቦቻቸው እጃቸው እንዳለበት የሚያሳይ ነው። የትራምፕ ቤተሰቦች በእነዚህ የውርርድ ወይም ቁማር ገበያዎች ላይ በከፍተኛ ቁጥር ኢንቨስት እንዳደረጉ የሚያመላክት መረጃ ኒውዮርክ ታይምስ ይዞ ወጥቷል። በተለይም ከኢራንና አሜሪካ ጦርነት ጋር በተያያዘ ትራምፕ በቀጣይ እንዲህ ብለው ፖስት ያደርጋሉ ወይም በኢራን ላይ ቀጣይ ጦርነት ይከፍታሉ ወይም በቀጣይ ለድርድር ይዘጋጃሉ የሚል የቁማር ነጥቦች የሚቀርቡ ሲሆን በእነዚህ ላይ ተመርኩዞ ሰዎች ገንዘብ ያስይዛሉ። ታዲያ ከዚህ ጋር በተያያዘ ለትራምፕ ቅርብ የሆኑ የቤተሰብ አባላት እጅግ በጣም በርካታ ገንዘቦችን እየበሉ ሲሆን ኒውዮርክ ታይምስ ትራምፕ በዚህ ቁማር ከጀርባ እየተሳተፉ እንደሆነ ያሳያል ብሏል። እንደ ኒውዮርክ ታይምስ ዘገባ ትራምፕ በቀጣይ ሊወስኑ የሚችሉትን ውሳኔ ለቤተሰቦቻቸው በመንገር ቤተሰቦቻቸው በእነዚህ ድረገጾች ላይ በመሄድ ከፍተኛ ገንዘብ በማስያዝ እየበሉ ነው። ይህ ማለት ደግሞ ቁማር የሚጫወት ቤተሰብ ነው ሀገሪቷን እየመራ ያለው ሲል ተደምጧል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ አይዘንጉ። ሰናይ ቆይታ